ሁለተኛ አሁንም ደግሞ ኢትዮጵያ ኤርትራ በዚህ ደረጃ አንድ እንደው አብራርቼ ለመሄድ የኤርትራ ወታደር ገብቶ ኢትዮጵያ ውስጥ ይዋጋ የሚል ሐሳቡም ፍላጎቱም ስምምነትም እንዲኖረኝ አላሰብኩም አላደረኩም። ይሄ ግልጽ ሊሆን ያስፈልጋል። አሁንም ቢሆን የአንድ ሀገር ትብብር ለተቃዋሚዎች ሲያደርግ አንድ ሀገር ለሌላ ተቃዋሚዎች በሚያደርገው ስታንዳርድ እንጂ ኢትዮጵያ ውስጥ ከፋኖ ጎን ሆኖ ወይም ከኦላ ጋር ሆኖ የሻዕቢያ ሰራዊት ይዋጋ የሚል አስቤው ማላቀም እንደዚህም ላስብ አልችልም ሊሆንም አይገባም ባይነኝ። ይሄ ግልጽ ስለዚህ ባንተ እይታ ስልጠና ቢሰጥ ቢያስታጥቅ ሚዲያ ቢሰጥ ሎጂስቲክስ ቢሰጥ ችግር የለበትም? ጥያቄ አለኝ እዚህ ላይ። እሺ እኔ እኮ እስከገባኝ ድረስ አንተ ያቀረብከው ጥያቄ የኢትዮጵያ መንግስትና የኤርትራ መንግስት ወደ ጦርነት ሊገቡ ነው፣ በዚህ የኃይል አስተላለፍ ተቃዋሚዎች ከሻዕቢያ ጋር ወይም ከኤርትራ መንግስት ጋር መተባበራቸው ትክክል ነው አይደለም ነው ጥያቄ። ልደቱ ይሄንን እኮ ነው በግልጽ የምትለኝ። እኔ ልደቱ አንዳንዱ ነገር ኮንሰፕቹዋሊስት ያስበውና አሁን እኔ የፋኖ ደጋፊ ነኝ አይደለ? የፋኖን እየተዋጋ ነው ከኢትዮጵያ መንግስት ጋር። የኢትዮጵያ መንግስት ሻዕቢያ ጋር በዛ በኩል ደግሞ ጦርነት ወደ ባመጣለሁ ብሎ ሲሄድ ይሄ ራሱ ማብራሪያ ያስፈልገዋል ወይ ነው የምልህ። መጀመሪያ ለምን አይቀብረውም የኢትዮጵያ መንግስት? እኔ ላስወግደው እየሰራው የላይ ቦምብ ያወረደብኝ ምንድነው? what is the logic? እንደው ይሄ ኮመን ሴንስም ሎጂክም አንደኛ የሚሄድበት ነገር በምንም አይነት ከኢትዮጵያ ኢንተረስት ጋር ምንም ግንኙነት የሌለው እኔ አሁን ይልቃል አቋሜን ቀይሬያለሁ የወታደራዊ ትብብር እያልኩ አይደለም ካልክ ለመቀበል ዝግጁ ነኝ። እኔ እስከገባኝ ጥያቄው ፍሬም ተደርጎ ነው የቀረበው። ስለ ወታደራዊ ትብብር ነው የተጠየቀው። እኔም አንተም ሁለቱ አገሮች ወይም ሁለቱ መንግስታት ወደ ጦርነት ሊገቡ ነው፣ ያኔ ከማን ጎን ነው የምንቆመው የሚል ጥያቄ ነው የቀረበው። እኔ ከሁለቱም መቆም አለብን የሚል እምነት የለኝም። ከሱም ጥቂት ሰፋ ያለ ነው ልደቱ። በአጠቃላይ ጸረ አገዛዝ በሚደረገው ትግል በጦርነት ወቅት አንድ ነገር ሆኖ ጸረ አገዛዝ በሚደረገው ትግል ግን ሻዕቢያ በኢትዮጵያ ፖለቲካ ውስጥ እንዴት መታየት አለበት የሚለውንም ይጨምራል። እሱ ነው ሐሳቤ። በእኔ እምነት ከሻዕቢያ ምንም የምንጠቀመው ነገር አለ ብዬ አላምንም። የምናደርገው ግንኙነት ሁሉ ጉዳት አለው ብዬ ነው። ይሄ በታሪክ ደጋግሞ የታየ ነው። እውነቱን ለመናገር እርዳታ እናገኛለን ብለው አንዳንዶቹ ለኢትዮጵያ እናስባለን፣ በተለይ ለኢትዮጵያ አንድነት ተቆርቋሪ ነን የሚሉ ኃይሎች ሻዕቢያ ጋር ከሰሩ በኋላ የሰጡን ምስክርነት ሁሉ ይሄን ነው የሚያሳየው። እንዳንሞት እንዳንድን አድርጎ ነው የሚረዳን። ኢትዮጵያን እንድንበጠብጥ ነው እንጂ ለውጥ እንድናደርግ አይደለም የሚፈልገው የሚል ምስክርነት ደጋግመው የፋኖ ኃይሎች ሳይቀሩ ሲሰጡ ሰምቻለሁ፣ እዛ ኤርትራ የነበሩ ሰዎች። እና ከዚህ ኃይል ምንም የሚጠበቅ ነገር የለም። የኢትዮጵያን ውስጣዊ ሁኔታ የበለጠ ሊያባብስ የበለጠ ሊያዳክም እስከ ወዲያኛው ከችግር ውስጥ እንዳንወጣ አድርጎ ሊመለስ ይችላል እንጂ ኢትዮጵያውያን ከችግራችን እንድንወጣ ሻዕቢያ ገዶት አስቦ ይረዳናል ይተባበረናል ብዬ አላምንም። ይሄ በጣም ትልቅ እምነት ነው። ማንም ሀገር የተለየ ሁኔታ ያደርጋል ብዬ አላስብም። ልደቱ ይልቃል የራሳቸው ኢንተረስት አላቸው፣ የራሳቸው ሀሳቦች አላቸው። 10 ሳንቲምም ቢሆን ዝም ብሎ የሚሰጥ ነገር የለም። ያ ኢንትረስት ከኢትዮጵያ ጥቅም ጋር ይቃረናል ወይስ አላይን ያደርጋል ወይ በግማሽ ይገናኛል የሚለው ነው ጥያቄው። ግን ቅድም ያነሳው ጥያቄ ነበረ። በአንተ አስተያየት ትሪዝን ተፈጽሟል የምትለው መቼ ነው? አብሮስ ደግሞ ቅድም የተነሳ አንድ ጥያቄ ነበረ። በሁለት ተፋላሚ ሐሳብ ያላቸውን ኃይላት የሚደግፈው አገሪቱን ማተራመስ ስለሚፈልግ ነው የሚል ሐሳብ አንስቶ ልደቱ አንተ እያንዳንዱ የራሱ ኮንስቲቹዌንሲ ስላለው ነው የሚል ነገር አንስተሃል። የትግራይን፣ የአማራን፣ የኦሮሞን፣ የሲዳማንና ሌሎችን ብሔረተኛ ኃይላት ቢደግፍ የተለያዩ ኮንስቲቹዌንሲ ያላቸው ናቸው ለዛ ነው ሊባል ይችላል። ሁለት ተፋላሚ ሐሳቦች ያላቸውን ቡድኖች ሲደግፍ ግን ልክ ከዛ ከኤርትራ እንደወጡ እርስ በርስ እንደሚዋጉ ስለሚያውቅ አይደለም ወይ? እሷንም ሁለቱን ጥያቄዎች መልስልኝና ወደሚቀጥሉት ጉዳዮቻችን እንሻገራለን። እኔ አሁን ያንን የኤርትራ መንግስት ቢያደርግ ግድ የለኝም። ይሄንን መጠቀም ያለብን የኤርትራ መንግስት ከእግዚአብሔር የተላከ መሲህ አድርጌ ላይ አልችልም። መንግስታት ሁልጊዜ ኢንተረስት አላቸው። እየተዳከምን ከኖርን አንድ ነገር ነው። ግን ያንን ነገር ደግሞ ወደ ጥሩ ነገር ቀይሮ ያንን የሚገኝ እርዳታና ብድር፣ የፖለቲካ ድጋፍ፣ የሚሊተሪ ድጋፍ ተስማምቶ ለሀገር ነጻነትና ለህዝብ እኩልነት በሚጠቅም ሁኔታ ማድረግ ያለባቸው ተቋሚው ህፃን ልጅ ናቸው። እነሱ በሀገራቸው ጉዳይ እርስ በርሳቸው እየተዋጉ ሌላ የውጭ ሀገር መንግስት እንደሚዋጉ ስላወቀ ነው የሚሰጣቸው የሚባል ህፃን ልጅ ናቸው እነሱ። ስለዚህ ለሀገራቸው ኢንተረስት ካላወቁና እርስ በርስ ከተዋጉ የሌላ ሀገር የውጭ መንግስት ይህንን ነገር ስላደረገ
እኔም ልቀየመው አልችልም። ምንም የኢትዮጵያ መንግስት በሶማሌ ውስጥ እንደዚህ አይነት ነገር አድርጎ ያውቃል እና ያንን ሶማሌዎች ተስማምተው ተግባብተው መልክ ባለው ሁኔታ ማድረግ ደቡብ ሱዳንና አሁን ፕሮፐር ሱዳን ውስጥ ባለው ሁኔታ ውስጥ ደርግ እንደዚህ አይነት ነገር ነበረው የተወሰነ ቡድን ይደግፍ ነበር ይባላል እና አሁን ከደቡብ ሱዳንም ይሁን ከሱዳን ጋር ያለን ግንኙነት ታሪካዊ ጠላትነት ነው ሲባል ሰምቼ አላውቅም። ይሄ ሁሉ ሀገራት ሁሉ ጊዜ ኢንተረስት አላቸው። ያንን ኢንተረስት በተገቢ ሁኔታ ማድረግ ግን ትክክል ነው። ነገር ግን ደግሞ ይሄ የሚለየው ይኸውልህ አሁን በሰላማዊ መንገድ ኑረን ቁጭ ብለን ተቀምጠን መንግስትን ለመጣል ጊዜ ሲጠብቁ ኑሬ በኢትዮጵያና በኤርትራ መካከል አገርን በሚመለከት ሁኔታ ጦርነት ተነስቶ ብድግ ብዬ ከሻዕቢያ ጋር ቆማለሁ ብል አገራዊ ክደት ይሆናል። ነገር ግን መንግስት እየደበደበኝ ለኢትዮጵያ ምንም በማይጠቅም ሁኔታ ወደብ አመጣለሁ ብሎ ቀጠናውን ሁሉ እየረበሸ ያለን መንግስት ጋር ቢጣላ ሻዕቢያ ይድፋህ ብዬ ከኋላው መውጋቴን እቀጥላለሁ ስራዬ ነው የምልህ። የኢትዮጵያ በአቋም ደረጃ የተያዘ ነው። ሁለተኛ እሺ አንድ ጥያቄ ለልደቱም እንደዚሁ ላቅርብና በጣም አጭር መለሰልኝና ወደሚቀጥለው እንሻገራለን። ልደቱ ከውጪ ኃይል ጋር መተባበርን በአጠቃላይ ነው እየተቃወምክ ያለው? ለምሳሌ ከቀደምም ጠቀስ ስላረከው ትንሽ እንድታብራራው ፈልጌ ነው። ከጅቡቲ ከኬንያ ጋር ለምሳሌ መሰል ስምምነት ቢደረግ በተመሳሳይ መጠን ነው የምታየው ወይስ በሻዕቢያ ታሪክ ምክንያት ነው ሻዕቢያን በተለየ በጠላትነት ዴዚግኔት ያደረገው? መልሰዋል አንተ። በሻዕቢያ ምክንያት ነው። ቅድም እኮ ተናገርኩ። ኢቭን በኤርትራ ሻዕቢያ ከስልጣን በሆነ አጋጣሚ ወይም በትግል ቢወርድና ሌላ አዲስ መንግስት ቢመጣ እንደዛ ብዬ ታሪካዊ ጠላት ነው ብዬ አልቀጥልም። ልዩ የሚያደርገው ሻዕቢያ ከተወለደ ጀምሮ እስካሁን ድረስ ጸረ ኢትዮጵያ እንቅስቃሴ በተግባር ሲያደርግ የምናውቀው ኃይል ስለሆነ ነው። ከተግባሩ ተነስተን ነው እንጂ ስለዚህ ያው ተመሳሳይ ትብብር ከሱዳን ከጅቡቲ ከኬንያ ጋር ቢደረግ ወታደራዊስ ቢሆንም ችግር የለብንም። እስካሁንም ነበረ፣ ወደፊትም ቢኖር ችግር የለብኝም። በአጠቃላይ ምንድነው እኔ የኢትዮጵያንም ችግር በጦርነት እንፈተዋለን የሚል እምነት የለኝም። ግን ሁኔታዎች አስገዳጅ ሆነው ኢትዮጵያውያን ወደ ጦርነት ከገቡ የኢትዮጵያ ታሪካዊ ጠላት ካልሆኑ ሀገሮች ጋር ቢተባበሩ ችግር አለው ብዬ አላምንም። ለምን መንግስት ራሱ ከሌሎች መንግስታት ጋር ተባብሮ ነው የሚወጋቸው አይደል እንዴ? ስለዚህ ያን ትግል ለማሸነፍ ሊተባበሩ ይችላሉ። ስንተባበር ግን ከሚጠቅመን ወገን ጋር ነው መተባበር ያለብን። ነገ ከነገ ወዲያ አድብቶ ሌላ ደባ ሊፈጽም ከሚችል ኃይል ጋር መተባበር አለብን ብዬ አላምንም። ሻዕቢያ እኮ ወደ ኢትዮጵያ በትግራይ ጦርነት የገባው እኮ በኢትዮጵያ ሉዓላዊነት ስም እኮ የኢትዮጵያ ሉዓላዊነት ተደፍሯል። ሻዕቢያ ሊያግዘን ነው የገባው የተባለው መጀመሪያ ተካደ፣ ኋላ ግን ሊያግዘን ነው ባለውለታችን ነው ተብሎ እኮ ነው የገባው። ለኢትዮጵያ ተጠቀም አብይ ነው ከሃዲ ሻዕቢያ ነው ልደቱ። ለኢትዮጵያ የራሳችን የሀገር መንግስት ያለውን ክቡር ጠቅላይ ሚኒስትር እያልክ የምትለው ሻዕቢያን ጋብዞ ናልኝ የጨለማ ጊዜ ጓደኛዬ ብሎ የጋብዘው እሱ ነው። እኔ ያን በማድረጉ ተቃውሜዋለሁና ለጠቅላይ ሚኒስትር አብይ ያለኝ አመለካከት የአደባባይ ሚኒስትር ነው እኮ እሱ ነው። አዳምጠኝ። ሻዕቢያን ጋብዞ በማስገባቱ ከማንም በፊት ወጥቼ የተቃወምኩ ሰው ነኝ። አሁን አውግዛለሁ። የኢትዮጵያ መንግስት ወንጀል ነው የሰራው። ይሄ ግን ሻዕቢያን ነፃ ያደረገው ሻዕቢያም የሰው ድንበር አልፎ ኢትዮጵያ ገብቶ ኢትዮጵያውያንን በግፍ በመጨፍጨፉ ወንጀለኛ ነው። ነገ ፍትህ የሚሰጥ ዓለም ቢመጣ የሻዕቢያ ጀነራሎች የሻዕቢያ መሪዎች በፍትህ አደባባይ መጠየቅ ያለባቸው ናቸው። ጄኖሳይድ ነው የፈጸሙት። ስለዚህ አሁን አንዱ ቦታ ላይ የምናደርገውን ክርክር ሌላ ቦታ ላይ በተደረገ ነገር ለማስተባበል መሞከር ስህተት ነው። ቲፒኤልኤፍ ሲሰራው የኔ ችግር እኮ የኔ ችግር ልጨርስልህ። ስለዚህ ዶክተር አብይ በዛ ረገድ የሰራውን ስራ አሁን ልትነግረኝ አትችልም። እኔ ከማንም በፊት ወጥቼ ያወገዝኩ ሰው ነኝ በድፍረት። ወንጀለኛ መንግስት ነው ይሄን በማድረጉ ያልኩ ሰው ነኝ። ስለዚህ ይሄ ምንም የሚያገናኘው ነገር የለም ማለት ነው። ሻዕቢያ ተጋብዞም ቢሆን አንድ የውጭ መንግስት የሆነ አምባገነን መንግስት ስለጋበዘው የአንድን ሀገር ህዝብ ገብቶ ሊጨፈጭፍ አይችልም። ግን ከአብይ ጋር ምርጫ ትወዳደራለህ አሁን ኢትዮጵያ ሄደህ ልደቱ አይደል? እሺ። ስለዚህ አብረህ እየሰራህ ነው። ግን ሻዕቢያን ጋብዞ ያደረገው ኢትዮጵያን ያስከፈጨው እሱ ነው። ምርጫ ስትወዳደር የነበረው ከቲፒኤልኤፍ መራሹ ኢህአዴግ ጋር አብረህ እየሰራህ ነበር ነው። በዛ ደረጃ ካየኸው ምን ችግር አለ?
እኮ የኢትዮጵያ ይሄን እኔ እኮ ከዛ ጋር መገናኘት ነው ማይ ፖይንት ኢዝ ልደቱ እንደ እኔ ስለ መገናኘት አይደለም የማወራው ስለ ጦርነት ስምምነት ነው እኮ ታዲያ ይኸውልህ ከኢትዮጵያ መገናኘት ቆይ አዳምጠኝ መገናኘት ዶክተር አብይ ለመጀመሪያ ጊዜ ኤርትሪያ ሄደው ከሻቢያ መሪዎች ጋር ሲገናኙ ህዝቡ በለቅሶ ሲገናኝ ደስታዬን ገልጫለሁ ወደ ጤናማ ግንኙነት ሊለወጥ ነው ብዬ አሁን እኔ እናንተ የምናወራው ስለ ኖርማል ግንኙነት ስለ ዲፕሎማሲያዊ ግንኙነት ስለ ሁለት ሀገር መንግስታት ግንኙነት አይደለም የምናወራው ስለ ጦርነት ግንኙነት ነው ስለ አብሮ መዋጋት ነው እያወራን ያለነው አሁን ለወጥ ልታረገው ፈለክ አቅጣጫውን ቅድም ሻቢያ ከኢትዮጵያን መንግስት ሲወጋ እኔ ከኋላው ሁኜ የኢትዮጵያን መንግስት ወጋለሁ እሱ ሌላ ጉዳይ ነው እየተባለ ያለው ከሻቢያ ጋር ግንባር እንፈጥራለን ነው አሁንም አቋምህን ግልጽ አድርግ ግንባር ፈጥረን የኢትዮጵያን መንግስት እንወጋለን ነው እየተባለ ያለው እሱን ትደግፋለህ አትደግፍም ነው እንጂ አንዳንድ የፋኖ መሪዎች ወጥተው እኛ እዚህ ጦርነት ውስጥ የለንበትም እኛ ትግላችን ጦርነታችን ወደ 4 ኪሎ ነው ሲሉ ሰምቻለሁ እንተባበራለን አላሉ አሃብ ነው ፕሮብለም በዛ ጉዳይ ላይ ለምን የኔን አቋም አልያዛችሁም አልላቸው አንተ ክሊር ማድረግ ያለብህ አሁን ከሻቢያ ጋር በአንድ ግንባር መሰለፍን ትደግፋለህ አትደግፍም ጥያቄው ይሄ ነው ለኔ አታጥብብኝ የለም ይኸውልህ ልደቱ አንድ ኤርትራ የሚባል ሀገር አለ የኤርትራ መንግስት ደግሞ መሪ ሻቢያ የሚባል ድርጅት ነው ጎረቤታችን ነው በመውጫ እንፈልጋለን ወደብ አለው እርዳታና ብድር እንሸጋለን የሴኩሪቲ አላያንስ ቢኖረኝ ያባት ነው ሱዳን ማረገውን ሻቢያ ጋር ማድረጌን የተለየ ወንጀለኛ አላረገውም ሻቢያ በኔ ሀገር ላይ የፈጸመው በደል ሁሉ የኔ ሀገር ሰዎች ራሳቸው ከፈጸሙት የተለየ ሆኖ ሻቢያን ታሪካዊ ጠላት ላረግ አልችልም ጋብዞ በአገሬ ላይ ያደረገውን ሰውዬ እኩል ምርጫ አብሬው ከተወዳደርኩ የህልውና ትግል አድርጎ በቦምብ እየጨፈጨፈኝ ያለ መንግስት ለማስወገድ የፖለቲካም የሚሊተሪም እርዳታ ከሻቢያ ጋር ማድረግ ከታሪካዊ ጠላት ጋር መገናኘት አድርጌ አላያውም ነው አቶ ልደቱ ስለዚህ የኢትዮጵያ የፖለቲካ ኃይሎች ታጣቂ ኃይሎች ከሻቢያ ጋር በጦርነቱ በአንድ ግንባር ተሰልፈው መዋጋት አለባቸው ብለህ ታምናለህ አንድ ግንባር የሚለውን ለምን ነው የምታመጣው ልደቱ ታምናለህ አታምንም ንገረኝ ለምን ብዥታ ለምን ትፈጥራለህ እኔ እየተዋጋው ነው እኮ ከዚህ መንግስት ጋር ልደቱ እኮ አሁንም ሻቢያ ሲመጣ በአንድ ግንባር ዋጋለሁ ነው ጥያቄው ይሄ መንግስት ለማስወገድ እኮ እየተዋጋን ነው እኮ አሁንኛ ስለዚህ ዋጋለሁ ነው እያልክ ያለው ይሄ ከሆነ አቋምህን ለማወቅ ነው እኮ የምጠይቅህ እንዲያወረድ እየተዋጋን ነው እኮ ልደቱ አሁን ኦ ማይ ጋድ አሁን እየተዋጋ ያለው ፋኖ ወይም ኦላ ወይም ቲፒኤልኤፍ በሁለት ዓመቱ ጦርነት ከሻቢያ ጋር ሆኖ አይደለም ራሳቸውን ችለው ነው እየተዋጉ የነበሩት እያልን ያለነው አሁን ጦርነት ሊመጣ ነው ወደፊት የኤርትራ መንግስትና የኢትዮጵያ መንግስት ወደ ጦርነት ሊገቡ ነው ያኔ ወደ ጦርነት ሲገቡ ከማንኛው ወገን ትሰለፋለህ ነፃ ሆነ ገለልተኛ ሆነ ትቆማለህ ከኢትዮጵያ መንግስት ጋር ትሰለፋለህ ወይስ ከሻቢያ ጋር ትሰለፋለህ ነው ከሶስት አንዱ ምረጥ ወይ ለልደቱ ላስረዳ ነው መጀመሪያ ጦርነት ይጀመራል አይጀመርም ምን መጀመሪያ ተነትናለሁ እኔ ህፃን ልጅ አይደለም ከተጀመረ ቆይ ለይድልህ መጀመሪያ ስለ ስትራቴጂ ነው የምናወራው አይደለም እኔ እንግዲህ አንድ የፖለቲካ ሰው ነኝ ትልቅ ሰው ነኝ ትንሽ የልጅ እንዲህ ታረጋለህ ይሄን ትወዳለህ ይሄን አትወድም ሳይሆን አያለው የኢትዮጵያ መንግስት ጦርነት አውጆብናል አሁን ደግሞ ወደብ በዚህ ጊዜ መጠየቅ ትክክል አይደለም ብያምናለሁ የኤርትራን መንግስትም የኢትዮጵያ መንግስት ለቀይ ባህር ብሎ ወደብ ፈልጎ መውረሩን አቋወማለሁ ልክ ሶማሌላንድ ላይ ሲያደርግ የነበረው እንደምቋወም ሁሉ አሁንም በኤርትራ በኩል የሚያደርገውን ነገር አልደግፍም በሌላው ግን ደግሞ ሻቢያ የኢትዮጵያን የሚወርበት አሁን ባለው ሁኔታ ምንም ምክንያት የለው ትንሽ ሀገር ነው ደጋግሜ እንዳልኩት የኢትዮጵያ መንግስት ወሮ ቀይ ግዛት መያዝ አይችልም ኢትዮጵያ ትልቅ መንግስት ነው ያን አስወግዶ ሌላ መንግስት ተካለው ብሎ ራሱ ጦርነት ሊያውጅ አይችልም ሊሆን የሚችል ነገር ካለ የሌሎችን ቅጥረኝነት ተቀብሎ ወደብ አመጣለሁ ብሎ ሊዋጋ ያለው አብይ ነው ያን ሲያደርግ ደግሞ አብይን ከጀርባ ወገዋለሁ ከሻቢያም የሚያስፈልግ የሚሊተሪና የመግቢያ መውጫ መንገድ ካለ እገናኛለሁ ይሄን ማድረጌ ትክክል ነው የኢትዮጵያን መካድም መጥላትም ከጠላት ጋር መገናኘትም አድርጌ አላያውም ነገር ግን ይሄንን ነገር ስናገር የኢትዮጵያ መንግስት የሻቢያን መንግስት ጋብዞ በኢትዮጵያ ውስጥ ለተሰራ ወንጀል ሁሉ ተጠያቂነት እንዲኖር ማድረጉም ትክክል እንዳልሆነ ተቃውሞ ያለው ያንንም አቋሜን ስታንድ ባይ ዛት ምንም ጸጸት የለብኝም በሙሉ ልብ ነው የተናገርኩት አሁንም እናገረዋለሁ
እንደውም የኤርትራ መንግስት እንዲህ አይነት መንግስት መሆኑን አላቅም ነበር ብዬ ነው በዛን ጊዜም የተናገርኩት። ትልቅ ልብ ያለው አገሪቷ ጠባው ፖለቲካ የሚያቅ መስለኝ ነበር እንጂ እንደዚህ አይነት ሁማኒታሪያን የሆነ ነገር ያደርግ መሆኑን አልገምትም ነበር ብዬ ነው የተናገርኩት። ይልቃል ከዚህ በስ እንድንወጣ ያችን ጥያቄ ኦኬ ቆይ ኖ እሺ እሱን ጥያቄ ላነሳው ስለሆነ ነው ተከታተለለት። አሁን የኢትዮጵያ እሺ ከሶስቱ ውጪ መሆን አይቻልም። አሁን ኢትዮጵያ ውስጥ ጦርነት ከፈነዳ ከሶስቱ ውጪ መሆን አይቻልም። ወይ ከኢትዮጵያ መንግስት ጋር መቆም ነው፣ ወይ ገለልተኛ መሆን ነው፣ ራስን ችሎ መቆም ነው፣ ወይ ከሻቢያ መንግስት ጋር መቆም ነው። አሁን እያልክ ያለው ከሻቢያ መንግስት ጋር መቆም ነው ወይ ነው? ይሄን ግልጽ ማድረግ ለምን ፈራ? እሱን ልጠይቅ የነበረው ሰው አሁን ቅድም ያቀረብከው ይልቃል የትንተና አለ በሻቢያ በኩል ምላሽ ሊሰጥ ወይ ፕሪኤምፕቲቭ ስትራይክ ሊኖር የሚችልበት እድል የለም ብለሃል። ግን ቢኖርስ ያው ሁሌ ትንተና እንደምታውቀው ላይገጥም ይችላል አይደለም? በከፊልም በሙሉም ወይ 1/3ኛውም ሊፈጸም ይችላል። ኦኬ ባልገመትከውና ባላሰብከው ሁኔታ ሻቢያ ስጋት አለብኝ አንቲሲፓቶሪ ሰልፍ ዲፌንስ ማድረግ ነው የሚያዋጣኝ ብሎ አስቀድሞ ጥቃት ቢፈጽም ምን አቋም ትወስዳለህ? ይሄንን ንገረንና ሌሎች ጉዳዮችም አሉን ወደሱ እንድንሻገር። ይሄ ለኔ ሃይፖቴቲካል ጥያቄ ነው፣ ግን በፋኖ ሳይድ ሆነን ወደ አዲስ አበባ መትመማችንን እንቀጥላለን። ይሄ ከሆነ እኮ ባይ ዲፎልት ዋጋ ነው ማለት ነው። እኔ እንዴት ለምንም ጥያቄ እንደሚሆን ይሄ አሁን እኔ ሆነ እሱን እኮ ይኸውልህ አሁን ይልቃል በኔ ሞት በደንብ አዳምጠኝ። ከጀርባ ሆነ ትላለህ። እንኳን ከጀርባና በግልጽ በፊት ለፊት እየተዋጋችሁት አይደል እንዴ? አሁን የኢትዮጵያ መንግስት እሱ እኮ ግልጽ ነው። ከጀርባ መሆንም አያስፈልግም እኮ። ታዲያ ጥያቄው ያለው ከሻቢያ ጎን ትቆማለህ አትቆምም ነው። ጦርነቱ በሁለቱ መንግስታት መካከል ሲቆም ምን ላደርግ ይችላል? አሁን ከምናደርገው የተለየ ምን እናደርጋለን? ልደት እኔ እኮ ይኸውልህ አሁን ጥያቄውን በጥያቄ ከምትመልሰው አዎ ወይም አይደለም ብትለኝ እኮ ይቆማል። በጣም ገረመኝ። ምን እንድናደርግ ነው አንተ የምትጠብቅ? እስቲ አሁን ምን ይሆናል ብለህ ታስባለህ? አንተ ራስህን ልጠይቅህ እስቲ። ሻቢያ አሁን ጦርነት ፕሬም ታረገ በሉ እናንተ እንደምትሉ ለኔ ሃይፖቴቲካል ነው። የምናደርገው ነገር ሁሉ አዋጭነቱን አይቶ እንደሚደረግ አውቃለሁ። እኔ ስለ አቋም ነው እንጂ ወታደርም አይደለሁም። እጄም የምዋጋበት ነገር የለም። ግን አቋሜን ኦነስት እና ክሊር መሆን ስላለብኝ ነው እኔ የማደርገው። አሁን እኮ እሱን አልሆንክም እኮ እኔ እንድትሆን እሱን እንድታሳይ ነበር የፈለግኩት። አንተ ግን ትሸሸዋለህ። ምንም አይሸሽም ነገር በእውነት እኔ ካልሸሸኸው በግልጽ ከሶስት አንዱ ምረጥ። ከሻቢያ ጋር ነው የምቆመው ወይ ገለልተኛ ነው የምንሆነው ወይ ከኢትዮጵያ መንግስት ጋር ነው የምንቆመው። አሁን የምናደርገው ነው የምናደርገው። አሁን የምታደርገውን ከሆነ ከሻቢያ ጋር ሆነ እየተዋጋ አይደለም ገለልተኛ ነው የምትሆነው ማለት ነው። እንዴት ነው ገለልተኛ ይሆናል? አንድ መንግስት በሁለቱ አሁን እኔ እስከማውቀው ድረስ ፋኖ እየተዋጋ ያለው በራሱ ነው። የሻቢያ መንግስትን እርዳታ አግኝቶ ወይም ከሱ ጋር ተባብሮ አይደለም አሁን እየተዋጋ ያለው። ቢያገኝ አይጠላም ነው የምልህ እኔ ግን እኮ። ስለዚህ ጦርነቱ ቢነሳ አብሬ እቆማለሁ የሚለውን በግልጽ ለምን አትናገረውም? ለምን ትፈራዋለህ?